ኤቨርተን ከአርሴናል ቀን 8 ሰዓት ተኩል በእንግሊዝ ፕሪሚየር ሊግ የቅዳሜ መርሃ ግብር ተጠባቂ የምሳ ሰዓት ጨዋታ ነው። ሚኬል አርቴታ ወደ ቀድሞ ቤቱ በተጫዋችነት ረጅሙን የእግር ኳሱን ዘመን ያሳለፈበት ቤት በድጋሚ በአሰልጣኝነት በቀድሞ አሰልጣኙ በድጋሚ ወደ ኤቨርተን የተመለሰው በዴቪድ ሞይስ ዛሬ 8 ሰዓት ተኩል ይፈተን ይሁን ወይስ ይሄን ፊክስቸር በቀላሉ ያልፈዋል? ቀን 8 ሰዓት ተኩል የምናየው ነው የሚሆነው። የሁለቱ ቡድኖች የእርስ በርስ ግንኙነት ተጠባቂ የቅዳሜ ጨዋታ ነው። ምሽት 1 ሰዓት ተኩል ከቅዳሜ ተጠባቂ ጨዋታዎች መካከል ለቶፕ 4 የሚደረገው ጉዞ በአስቶን ቪላ እና በኖቲንግሃም ፎረስት ሌላኛው ትኩረት የሚስብ የምሽት ጨዋታ ነው። ቅዳሜ በእንግሊዝ ፕሪሚየር ሊግ ተጠባቂ በርከት ያሉ ጨዋታዎች ይደረጋሉ። በዋነኝነት ግን በዚህ ፕሮግራም ትኩረት አድርገው ወሳኝ ነጥቦችን አንስተን አርሴናል በቀጣይ ማክሰኞ የሩብ ፍጻሜ የጥሎ ማለፍ ጨዋታ የዓለማችንን ኃያሉን ክለብ ሪያል ማድሪድ ኤሚሬትስ ላይ ያስተናግዳል። ከዛ ጨዋታ ቀደም ብሎ በጉዲሰን ፓርክ ከኤቨርተን ጋር ምን አይነት ጨዋታ ይዞ ሊቀርብ ይችላል? ምን አይነት ጌም ፕላን? የሚኬል አርቴታ ቡድን ሻምፒየንስ ሊጉን እያሰበ ወደ ሜዳ ይገባል ወይስ እዚህ ጋር ያለውን ጉዳይ ገሎ ስለ ሻምፒየንስ ሊጉ ያስባል? በቀጣይ በነዚህ ነጥቦች ዙሪያ አንዳንድ ሀሳቦችን አንስተን እንወያያለን። ይህን ፕሮግራም ለእግር ኳሱ ቤተሰብ ተደራሽ እንዲሆን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስ መረጃዎች ሲኖሩ እንዲደርሳችሁ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ እና ሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን ጉዲሰን ፓርክ ሁለት ጠንካራ ክለቦችን ያስተናግዳል። በሊጉ ፉክክር ውስጥ ረጅሙን የፕሪሚየር ሊግ ፊክስቸር የተጓዘውን አርሴናል እንዲሁም ላለመውረድ የሚታገለው ኤቨርተን 8 ሰዓት ተኩል በዛሬው ጨዋታ እንግዲህ ይፋለማሉ። ከጨዋታው በፊት መነሳት ያለበት ወሳኝ ነጥብ አለ። በዚህ ጨዋታ ዙሪያ በተለይ ደግሞ በሚኬል አርቴታ አርሴናል ዙሪያ አሁን ላይ የተሰሙ ያሉ መረጃዎች በአብዛኛው በበጎ የሚነሱ አይደለም። ከዚህ ፕሮግራም በመቀጠል ሰፋ ያለ ዝርዝር ጉዳይ በጋብሪኤል ማጋሌሽ ጉዳት፣ በአርሴናል ቤት የተበራከተው የሃርምስትሪንግ ጉዳት መንስኤው ምንድን ነው? ከ2022 ጀምሮ ያሉትን መረጃዎችን አጣቅሰን እውነታው ላይ ለመድረስ እንሞክራለን። ሐሳቦችን እንለዋወጣለን። ዝርዝር ጉዳዮችን አንስተን ሰፊ ውይይት እናደርጋለን። ጋብሪኤልን ሚኬል አርቴታ በቀላሉ መተካት ይችላል? ለቀጣይ 8 የፕሪሚየር ሊግ ጨዋታዎች 2 ወሳኝ ፊክስቸር በሻምፒየንስ ሊግ ወደ ቀጣዩ ዙር ለማለፍ ያለውን እድል በራሱ የመወሰን ኃላፊነት ውስጥ የገባው የአርሴናል የሚኬል አርቴታ ቡድን ማለፍ የሚችልበት እድል ልክ እንደ ማድሪድ እኩል ነው። ግን በየትኛው ጥንካሬው ነው ወደ ቀጣዩ ዙር የሚያልፈው? በዚህ ዙሪያም የተወሰኑ ነጥቦችን አንስተን እንወያያለን። የጋብሪኤል ጉለት ግን በቡድኑ የመከላከል ጥንካሬ ላይ ትልቁን ድርሻ የሚወስድ ነው። ይሄ ጉለት በቀላሉ ይጠገናል ብሎ በዚህ ወቅት እንግዲህ የሚታሰብ ባይሆንም አርቴታ በተከላካይ ስፍራ ካሉት አማራጮች እየቀያየረ የተወሰኑ ለውጦችን በዛሬው ጨዋታስ የማድሪዱን ጨዋታ ሊቀናጁ የሚችሉ 4 ተከላካዮችን በኋላ መስመር አሰልፎ ዛሬ የመጀመሪያ ጥምረታቸውን ይሞክር ይሁን ወይስ ማድሪድን እያሰበ ጌምና ሎድ ማኔጅመንትን ለማከናወን ወደ ጉዲሰን ፓርክ የሚጓዘው? በእነዚህ ዙሪያ የተወሰኑ ነጥቦችን እናነሳለን። ካለፈው ስህተት መማር የሚችል አሰልጣኝ መሆኑን ዛሬ በደንብ የሚፈተሽበት የሚኬል አርቴታ ብቃትም ቴክኒክም ልምድም በአሰልጣኝነት ዘመኑ በአርሴናል ቤት የሚያሳየው እድገት የሚፈተሽበት ነው። ከተጠናቀቀው የውድድር ዓመት የዘንድሮ አርሴናል በብዙ መልኩ ተሽሏል ስንል አንደኛው ሚኬል አርቴታ ነው። ስለዚህ የዚህ አሰልጣኝ መሻሻል አምና የተፈጠረ አይነት ታሪክ ዘንድሮ ሊደገም ከጫፍ ደርሷል። ይሄን ሂደትስ እንዴት ነው የሚሻገረው? ብዙ ትንተና ያስፈልጓል። በዚህ ዙሪያ ደግሞ መነሳት ያለበትን ወሳኝ ነጥብ እናነሳለን ማለት ነው።
የጋብሪኤል ጉዳት የተከላካይ ክፍሉን ጥንካሬ ያሳስዋል ተብሎ ከወዲሁ ተገምቷል። ነገር ግን ሚካኤል አርቴታ የሚተማመንባቸው ተጨማሪ የተከላካይ አማራጮች አሉ። ነገር ግን በዘንድሮ የውድድር ዓመት አርሴናል ካደረጋቸው ጨዋታዎች ውስጥ 88% ወይም 39 ጨዋታ ይሄ ተጫዋች ማድረግ ችሏል። 3 ጊዜ ብቻ ነው በጉዳት ምክንያት ይሄ ተጫዋች ትላልቅ ፊክቸሮች ወይም የፕሪሚየር ሊግ ጨዋታ ያመለጠው። በቀሩ ጨዋታዎች ሁሉ ለእያንዳንዱ ጨዋታ ዝግጁ ሆኖ መገኘቱ የተጫዋቹን ጥንካሬ የሚያሳይ ነው። በቀጣዩ ፕሮግራም ስለ ጋብሪኤል ዝርዝር ጉዳዮች ይዘላችሁ እንመጣለን። እሱም ፕሮግራም እንድትጠብቁ። በዋነኝነት እንግዲህ በዚህ በሁለቱ ክለቦች መካከል ስላለው ወቅታዊ ብቃትና ሚካኤል አርቴታ ማክሰኞን አስቦ የዛሬውን ጨዋታ እንዴት ሊቀርብ ይችላል፣ ጌም ማኔጅመንቱስ፣ የቤን ዋይት ፊትነስ አስተማማኝ ባልሆነበት፣ የጁሪየን ቲምበር መጠነኛ ጉዳት ከኢንተርናሽናል ጨዋታ ይዞ የመጣው ህመም እስካሁን ከተጫዋቹ ጋር አብሮት እንዳለና የፊትነስ ደረጃው ከፍ አለ ማለቱን አሁንም እየተገለጸ ለዚህ ጨዋታ የመድረስ ያለማድረሱ ጉዳይ አጠራጣሪ ነው። የመሰለፉ ድል ከፍ ቢልም በወሳኝ ምዕራፍ ግን የታየው የአካል ብቃት መዛል ከምን የተነሳ ነው? ሚካኤል አርቴታስ አምና ያጋጠመው አይነት እንቅፋት በአንድ ድንጋይ ሁለት ወፍ እንደሚባለው ሁለቱንም ታርጌት አድርጎ ማግኘት የሚችለውን በአንዴ ሁለቱንም ያጣበት አይነት አጋጣሚ በድጋሚ በተመሳሳይ ወር አጋጥሞታል። ይሄን ጉዳይ ከአምና ስተቱ ተምሮ ይሄ ወጣት አስደናቂ ስፔናዊ አሰልጣኝ ዘንድሮ እንዴት ሊሻገር ይችላል? የዛሬው ጨዋታ ብዙ ነጥቦችን ፍንትው አድርጎ የሚያሳይ ነው። ለምሳሌ የማድሪዱን ጨዋታ ታሳቢ ካደረገ በኤቨርተኑ ጨዋታ የተጫዋቾችን እረፍት፣ ሎድ ማኔጅመንትን፣ ሜዳ ውስጥ የሚቆዩበትን ደቂቃ፣ የጨዋታ ሲስተም፣ ትላልቅ ስፕሪንቶችን በተለይ አርሴናል እያጋጠመው ካለው የአርምስትሪንግ ጉዳት አንጻር አብዛኛው የሚሰለፉ ተጫዋቾች በውድድር ዓመቱ በአማካይ 20 የፕሪሚየር ሊግ ጨዋታዎችን በቋሚ ተሰላፊነት ያደረጉ ናቸው። በሜዳ ውስጥ ቢያንስ 8-7 ተጫዋች። ስለዚህ ስፕሪንትን የቀነሰ፣ አግሬሲቭነትን የቀነሰ፣ ኳስን ረጅሙን የጨዋታ ክፍለ ጊዜ ኮንትሮል ያደረገ፣ እነሳካ ላይ የሚደርሰውን ጫና ለመቀነስ ተጨማሪ የሌላ ያጫወት መንገድ ይዞ መቅረብ የአርቴታ ፕላን ሊሆን ይችላል። ግን አንድ የሚነሳ ትልቅ ነጥብ አለ። በተጠናቀቀው የውድድር ዓመት አርሴናል በተመሳሳይ ወቅት አስቶን ቪላን በሜዳው ሲያስተናግድ ቀጣይ ጨዋታ የሚሆነው ባየር ሙኒክ ነበር። የሚካኤል አርቴታ ቡድን በሜዳው ያለውን አድቫንቴጅ ለአስቶን ቪላ አሳልፎ በመስጠት የሊጉንም ዋንጫ አጣ፣ የሻምፒየንስ ሊጉንም ውድድር ወደ ቀጣዩ ዙር ማለፍ አልቻለም። ሁለት ወሳኝ ጨዋታ በቀናት ልዩነት ነው ከሁለት ውድድር አንዱን በቀጥታ ሲሰናበት አንዱ እስከ መጨረሻ ቀን ድረስ ቡድኑ ቢፋለምም ያችን ክፍተት መድፈን ሳይችል ቀርቶ የማንቸስተር ሲቲ አለመጣል ከጊዜ ወደ ጊዜ አርሴናል የተለያዩ ጥንካሬዎችንም ቢያሳይ ኮንሲስታንሲ ቢያሳይ በፕሪሚየር ሊግ የዋንጫ ፉክክር ላይ አንድ የመንሸራተት ድጋሚ የማይገኙ አድቫንቴጆችን ያሳጣል። ያ ደግሞ የተጠናቀቀው የውድድር ዓመት ሚካኤል አርቴታ በእጁ ያለውን እድል አሳልፎ መስጠቱ ዋጋ አስከፍሎታል። ዘንድሮስ የዛሬውን ጨዋታ ተጫዋቾች በመጀመሪያ እንደጠቀስኩላችሁ የጌም ማኔጅመንትን ያተኮረ እንቅስቃሴ የሚያደርጉ ከሆነ በአካል ብቃት ፈርጠም ያሉ ከተከላካይ ጀርባ በመሮጥ ፈታኝ የሆኑ ግዙፍ አጥቂዎች፣ በአንድ ለአንድ ግንኙነት ጠንካራ አግሬሲቭ እንደሆኑ የሚነገርላቸው ኤቨርተኖች ለሚካኤል አርቴታ ቡድን ፈታኝ አካል ብቃት ጨዋታ ይዘው ሊቀርቡ እንደሚችል ምንም ጥርጥር የሌለው ሳይታለም የተፈታ እውነታ ነው። ታዲያ እንዲህ አይነት ጨዋታዎችን ሻምፒየንስ ሊግን ታሳቢ አድርገው እዚህ ጋር የሚጥሉት ነጥብ ወይም የሚያጡት 3 ነጥብ በቀጣይ ቡድኑ ምን ያክል ዋጋ ሊያስከፍል እንደሚችል ድምር ውጤቱን አሁን ላይ አናውቀው። ግን በሽንፈት የሚጓዝ ስብስብ ሁሌም ክፍተቱን ለመሙላት ይቸገራል። የማድሪድ አይነት አያል ክለብን አይደለም ከጨዋታው ቀደም ብሎ ያሉትን የሊግ ጨዋታ
አሸንፎ ቀርቶ ይቅርታ እንኳን ተሸንፎ ነጥብ ጥሎ አሸንፎ እንኳን አንድ ቡድን ተዘጋጅቶ ቢጓዝ ማድሪድ ባያልነቱ ነው የሚጠብቀው። ስለዚህ ቀጣይ ፍልሚያ አይደለም፣ ቀላል ፍልሚያ ለሚካኤል አርቴታ አይጠብቀውም በኤምሬትስ። ስለዚህ የዛሬውን ጨዋታ ይሄ ቡድን የአምናው አይነት ስህተት ላለመስራት አንደኛ ጥንቃቄ፣ አእምሯዊ ዝግጁነት ያስፈልጋል። አንድ ጨዋታን ፕላን ሲደረግ የቡድኑ ተነሳሽነት፣ ፍላጎት በተለይ ያለፈው ሳምንት አርሴናል ፉላምን ሲያሸንፍ ማክሰኞ ምሽት የሳካ መመለስ በቡድን ውስጥ የፈጠረው መነቃቃትና ፍላጎት ፍጹም የተለየ የሚገርም ነበር። በዛ ስነቦና ነው እያንዳንዱን ጨዋታ ቡድኑ ማድረግ እንዳለበት አንድ በዚህ ሐሳብ ዙሪያ ፕሮግራሙን እንዳዘጋጀው ለአባስ ስነግረው ይህን ሐሳብ በዋነኝነት እንዳነሳ ይህን ዝግጅት ሳዘጋጅ የጠቆመኝ እሱ ነው። የአምናውን አይነት ስህተት በእጁ ያለውን አድቫንቴጅ አሳልፎ የሰጠው ሚካኤል አርቴታ አምና ሁለቱንም ውድድሮች ላይ ስኬታማ እንዳይሆን ያደረገው እንዲህ አይነት በመንታ መንገድ ላይ ቆሞ የሊጉ ጨዋታ ላይ ባሳየው የመጀመሪያ 45 ክፍተትና ማባከን በሁለተኛው 45 በአካል ብቃት በጉልበት በፍጥነት የተሻለው ቪላ አርሴናልን ከዋንጫ አስቀረ። በድጋሚ በባየር ሙኒክ ተሸንፎ ከውድድሩ ውጭ ሆነ። እንዲህ አይነት ስህተት በድጋሚ እንዳይፈጠር ቡድኑን በስነልቦና ደረጃ መጀመሪያ ማድሪድን ሲገጥም በአሸናፊነት ስነልቦና ነው መቅረብ ያለበት። ለዛ ደግሞ የዛሬውን ጨዋታ ማሸነፍ የግድ ይላል። የዛሬውን ጨዋታ ደግሞ ለማሸነፍ አርሴናል ሙሉ ስብስቡን ይዞ መግባት ሊጠበቅበት ነው። ታዲያ ሚካኤል አርቴታ በዚህን ሰዓት ስኳድ ማኔጅመንቱን ተጫዋቾቹ ከረፍት በፊት ለምሳሌ ይህን ጨዋታ በመግደል ሰከንድ ሃፍ ወደ ሎድና ጌም ማኔጅመንት ቀጣይ ጨዋታን ታሳቢ ያደረገ ለውጦችን፣ ተጫዋቾችን ማሳረፍ፣ ጉልበት መቆጠብ፣ በሜዳ ውስጥ ያለውን ኢነርጂ የሚጠይቁ እንቅስቃሴዎችን ኳስን በመቆጣጠር መቀነስ ትልቁ የሚካኤል አርቴታ ኃላፊነት ነው። ግን የትኛውም ቡድን በየትኛውም ውድድር ላይ ሊሳተፍ ይችላል። ለቀጣይ ጨዋታ ያሰበ እዚህ ጋር የሚጥለው ነጥብ ለቀጣይ ጨዋታ ይዞ የሚሻገረውን ስንቅ ያሳጠዋል። እዚህ ጋር ደግሞ መሰረቱን ጥሎ በአሸናፊነት ስነልቦና የሚሻገር ከሆነ በዛ ጨዋታ ሊጠብቀው የሚችለውን ጭንቅ ቢያንስ የተወሰነ ፐርሰንት እዚህ ጋር አቅልሎ ይሄዳል። ትልቁ አርሴናል በዚህን ሰዓት ያገኘው እፎይታ የቡካዮ ሳካ መመለስ ነው። ይሄ ተጫዋች ለቡድኑ ቁልፍ መሆኑ በተደጋጋሚ ማውራት እንጂ ምንም የሚያጠያይቅ ነገር የለውም። የቡድኑ ወሳኝ ተጫዋች ነው። በወሳኝ ምዕራፍ ነው የተገኘው። ዛሬ ላይ በጉዲሰን ፓርክ የሚያስመዘግቡ 3 ነጥብ እሁድ ሊቨርፑል ላይ በራሱ ጫና መፍጠር ይችላል። በድጋሚ ወደ 9 ነጥብ ነው የሚጠባው ሊቨርፑል እስከሚጫወት ድረስ። ነገር ግን ዛሬ ላይ የሚጣለው ነጥብ አንደኛ አድቫንቴጅ ሊቨርፑል የሚጫወተውን የጨዋታ ብዛት እየቀነሰ ነው አርሴናል ዋንጫውን ለማሳካት። በተቃራኒው ደግሞ በዩኤፋ ቻምፒየንስ ሊግ ተጋጣሚው ሪያል ማድሪድ ነው። ስለዚህ ለሚካኤል አርቴታ ቀላል ጨዋታ አይደለም የጉዲሰን ፓርኩ። የፕሪሚየር ሊጉ ጨዋታ አልቋል፣ ሊቨርፑል ዋንጫውን አንስቷል፣ እኛ ቻምፒየንስ ሊጉን እናተኩር ስነልቦና የሚባል ነገር አለ። ተሸናፊነት በዚህን ሰዓት በተለይ ለቻምፒየንስ ሊግ አይነት ጠንካራ ስነልቦና ለሚፈልግ ውድድር እንዲህ አይነት ጥንካሬን የሚያጎድል ፍላጎትን የሚቀንስ ተነሳሽነትን የሚያሳጣ ውጤት እንዲመዘገብ አይፈልግም። ማድሪድ ከምንም ላይ ከውጤቶች የሚቀይረው ሁሌም ተነሳሽነቱ በነጩ ማሊያ ስታንዳርድ ስላደረገ ነው። ስለዚህ የጉዲሰን ፓርክ ጨዋታ ለሚካኤል አርቴታ በተመሳሳይ ትኩረት የሚሰጠው ለቀጣዩ ጨዋታ ጥሩ መነሳሳት የሚፈጥር ለፕሪሚየር ሊጉ ፉክክር ደግሞ በልዩነት አርሴናል በያዘው ፎርም ላይ እንዲቀጥል የሳካ መመለስ ደግሞ በይበልጥ የቡድኑ የማጥቃት እንቅስቃሴ ደጋፊው ከገባበት ስጋት ነቅሎ ሊያወጣ የሚችል ፈውስ የሆነ ተጫዋች ነው። ከደጋፊው አሁን ላይ ምንም ነገር ተስፋ ቢያደርግ ከሳካ ጋር ሊሳካ የሚችልበት እድል እኩል ነው፣ 50-50 ነው።
ያለ ሳካ ግን ብዙ ነገሮች በስጋት ሊታዩ ይችላል። ከሳካ ጋር ግን ቢያንስ ስጋትን የመቀነስ አቅም አለው የተጫዋች በደጋፊዎችም ዘንድ በአርቴታ። እዚህ ላይ ነው እንግዲህ ዛሬ ወደ ጉዲሰን ፓርክ ተጉዘው ኤቨርተን የሚገጥሙት። የሳካን ወሳኝነት ግን በአርሴናል ስብስብ ውስጥ በደንብ በቁጥሮች የታገዘ እይታ መመልከት ያለብኝ ይመስለኛል። ምክንያቱም ይሄ ተጫዋች ከአመት አመት የሚያበረክተው ሚና በየጊዜው ከፍ እያለ ነገር ግን ቡድኑ በዋንጫ ባለመታጀቡ ብቻ አስተዋጽኦ ጎልቶ ሊወጣ አልቻለም። ግን ሳካ ማለት ለአርሴናል የማጥቃትም የመከላከልም እንቅስቃሴ በተለይ እድሎችን በመፍጠር አንዳንድ ቁጥሮችን ብትመለከቱ በሊቨርፑልና በማንቸስተር ሲቲ የሚገኙ ተጫዋቾች እንኳን የማይበልጡት ሳካ በተሻለ ሁኔታ የሚገኝበት ትላልቅ ቁጥራዊ መረጃዎች አሉ። ይሄ ተጫዋች በ2018-19 ነው በአርሴናል ቤት መሰለፍ የጀመረው። 4 ጨዋታ አድርጎ በፕሪሚየር ሊጉ ያጠናቀቀው። 19-20 ላይ ግን አርቴታ በዲሴምበር ወር የቡድኑ አሰልጣኝ ሆኖ እስከሚሾም ድረስ ቋሚ ነበር። ከተሾመም በኋላ ቋሚ ነበር። የፕሪሚየር ሊጉን 38 ጨዋታ አድርጓል። በ19-20 4 ጎሎችን አስቆጥሯል። 11 ግብ የሆኑ ኳሶችን ማቀበል ችሏል። በአማካይ በጨዋታ በ90 ደቂቃ ሳካ 0.39 ግብ ያስቆጥራል ወይም ግብ የሆነ ኳስ አመቻችቶ ያቀበል ነበር። በዛ የውድድር ዓመት 2020 እና 2021 የውድድር ዓመት 46 ጨዋታ አድርጓል። 7 ጎል ሲያስቆጥር 7 ግብ የሆኑ ኳሶችን አመቻችቶ ያቀብሏል። 14 ግብ ላይ ቀጥተኛ ተሳታፊ መሆን ችሏል። በ19-20 ግን 2019-20 የውድድር ዓመት 15 ግብ ላይ ነበር ተሳታፊ መሆን የቻለው። በ90 ደቂቃ በርካታ ጨዋታ 46 ጨዋታ ባደረገበት የውድድር ዓመት 0.31 ግብ ላይ ቀጥተኛ ተሳትፎ ማድረግ ይችላል ማለት ነው። 21-22 የውድድር ዓመት ሳካ 43 ጨዋታ አድርጓል። 12 ግብ አስቆጥሯል። 7 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በድምሩ 19 ግብ ላይ መሳተፍ ችሏል። በአማካይ በ90 ደቂቃ 0.44 ኳሶች ላይ በቀጥታ ተሳታፊ መሆን ይችላል ማለት ነው። በዛ የውድድር ዓመት 2022-2023 የውድድር ዓመት ሳካ 48 ጨዋታ አድርጓል። 15 ግቦችን አስቆጥሯል። 11 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በድምሩ 26 ግብ ላይ ቀጥተኛ ተሳትፎ አድርጓል። 0.54 ማለት ነው በ90 ደቂቃ በዛ የውድድር ዓመት። በተጠናቀቀው የውድድር ዓመት ሳካ 1 ጨዋታ ብቻ ነው ያለው ከ2022-2023 የውድድር ዓመት ያነሰው 47 ጨዋታ አድርጓል። 20 ግብ ሲያስቆጥር 14 ግብ የሆነ ኳስ አመቻችቶ አቀብሏል። 34 ግብ ላይ በቀጥታ ተሳትፎ ማድረግ ችሏል። በአማካይ በየጨዋታው ደግሞ 0.72 ግብ ላይ ቀጥተኛ ተሳታፊ መሆን ይችላል ማለት ነው። ስለዚህ የሳካን ግራፍ ካያችሁ ዝቅ ያለበት የውድድር ዓመት የለም፣ ከፍ እያለ ነው የመጣው። ይሄ ተጫዋች በአርሴናል ቤት በዚህ ደረጃ ልዩነት እየፈጠረ ከአመት አመት ሲጫወት በደንብ አይታችሁ ከሆነ 2019-20 የውድድር ዓመት 38 ጨዋታ አነስተኛ ያደረገበት የውድድር ዓመት ነው። ለቀጣይ 4 ተከታታይ የውድድር ዓመት 43 እና ከዛ በላይ ጨዋታ ነው ያደረገው። 46፣ 48፣ 47፣ 43 በድምሩ ሳካ ወደ 150 ጨዋታ አካባቢ አድርጓል። ዘንድሮ ግን ገና በፕሪሚየር ሊጉ ዲሴምበር ወር ላይ ጠንካራውን ሃምስትሪንግ ሲያጋጥመው ትልቁ ጉዳይ የነበረው የሳካ ኮንሲስታንሲ ሎድ በበዛበት እንቅስቃሴ መታገዙ። አያችሁ የቡድኑ ውስጥ የሳካ ልዩነት በየውድድር ዓመቱ ይሄ ተጫዋች ወርዶ አያውቅም፣ ከፍ እያለ እንጂ። የሚያስቆጥራቸውን ግቦች እንኳን ብትመለከቱ 4 አስቆጠረ፣ ከዛም በኋላ 7፣ ከዛን 12፣ ከዛን 15፣ ከዛን 20 ግብ ነው ማስቆጠር ይችላል። አንድ ቀን ግራፍ ወርዶ አያውቅም። ለቡድኑ ምን ያክል ቁልፍ እንደሆነ ባለፈው ረቡዕ እኮ በመጣ በመጀመሪያ ጨዋታው 65 ደቂቃ ከ32 ሰከንድ ላይ ተቀይሮ ገብቶ 72 ደቂቃ ከ11 ሰከንድ ላይ ነው ያስቆጠረው። በ6 ደቂቃ ከምናምን ሰከንድ ላይ ሳካ ኳስና መረብን ማገናኘት የቻለው።
ስለዚህ ይሄ ቁልፍ ተጫዋች ታዲያ በነ ኤቨርተን አይነት የነታርኮስኪ አይነት ተከላካይ ባሉበት እንዴት ነው ሚካኤል አርቴታ ሎድና ጌም ማኔጅመንቱ የሚያደርገው? ይሄ አሁን አሳሳቢ ጉዳይ እንዲህ አይነት ሂደት ነው። ምክንያቱም ኤቨርተን በፕሪሚየር ሊጉ ከፍተኛ ቁጥር ያለውን ፋውል የሰራ ቡድን ኤቨርተን፣ በዘንድሮ የውድድር ዓመት በርካታ ቢጫ ካርድ የተመለከተ ቡድን ኤቨርተን፣ በአማካይ በፕሪሚየር ሊጉ 4 ቢጫ ካርድ የሚመለከት ቡድን ኤቨርተን፣ በሊጉ ጠንካራ ታክሎች የሚስተዋሉበት የአካል ብቃትና የጉልበት እግር ኳስ ከሚጫወቱ ክለቦች ውስጥ አንዱ ኤቨርተን። ለምሳሌ አንድ ቁጥራዊ መረጃ ልንገራችሁ። ተከላካዩ ታርኮስኪ 300ኛውን የፕሪሚየር ሊግ ጨዋታ በመርሲሳይድ ደርቢ ነው ያደረገው። በዚህ 300 የፕሪሚየር ሊግ ጨዋታ ውስጥ 65 ቢጫ ካርድ ተመልክቷል። አንድም ቀይ ካርድ የለው። በፕሪሚየር ሊጉ ታሪክ ብቸኛ ተጫዋች ነው። ነገር ግን የተጫዋቹ ፋውሎችን ብትመረምሩ ማካሊስተር ላይ የሰራው ፋውል በቂ ማስረጃ ነው። ስለዚህ አርሴናል የማክሰኞውን ጨዋታ ታሳቢ ሲያደርግ እዚህ ጋር ጥንቃቄ ሊደረግ የሚገባ የጨዋታ እንቅስቃሴ እንዳለና በተመሳሳይ ውጤቱ ለቀጣይ ጨዋታ ተጽዕኖ እንዳይፈጠር ውጤቱንም ይዞ ጌምን ማኔጅ የማድረግ ትልቅ ያሰልጣኙን ሙያዊ ጥንካሬ የሚጠይቅ ጨዋታ ነው የሚኖረው ማለት ነው። ነገር ግን ሳካ በ2024-25 በዘንድሮ የውድድር ዓመት ይሄን ቁጥራዊ መረጃ በደንብ መመልከት የፈለኩት ዋነኛ ምክንያት የሳካ ተጽዕኖ በአርሴናል የውድድር ዓመት ላይ ቀጥተኛ የውጤት ለውጥ እንዳመጣ በደንብ የሚያሳይ ነው። እድገቱን በየውድድር ዓመቱ ተመለከትን። የዘንድሮ የውድድር ዓመት ደግሞ የሳካ የመጨረሻ የብቃቱ ከፍታ ላይ ነው የሚገኘው። ለምሳሌ ተጫዋቹ ባደረገው 25 ጨዋታ 10 ግብ አስቆጥሯል። 13 ግብ ላይ ቀጥተኛ ተሳታፊ መሆን ችሏል። በድምሩ 33 ግብ ላይ ቀጥተኛ ተሳትፎ ማድረግ ችሏል። ያደረገው ግን 25 ጨዋታ ነው። 23 ግብ ላይ በቀጥታ ተሳታፊ መሆን ችሏል። በአማካይ በአንዱ ጨዋታ 0.92 ግብ ላይ ይሳተፋል። ወይ አሲስት ያደርጋል ወይ ያስቆጥራል። ይሄ ማለት ሳካ ሳያስቆጥር ወይም አሲስት ሳያደርግ የወጣበት ጨዋታ የለም ማለት ነው። 0.92 ለአንድ የቀረበ ነው። ስለዚህ የሳካ ሚና በአርሴናል ውጤት ላይ የዚህን ያክል ተጽዕኖ ፈጥሯል። አንዳንድ የዚህን ተጫዋች በልዩነት ማንሳት ያለብን ነጥብ ካለ በአንድ ጨዋታ በርካታ እድሎችን በመፍጠር በ90 ደቂቃ ለምሳሌ ቢግ ቻንስ ክሬት በማድረግ በፕሪሚየር ሊጉ ሳካ እንደነገርኳችሁ ነው ዲሴምበር 21 ነው የተጎዳው። በድምሩ ከ10 በላይ ከ12 ጨዋታ በላይ አምልጦታል ተጫዋቹ። 101 ቀናትን ነው በጉዳት ላይ ቆየው። ነገር ግን ትላልቅ እድሎችን በመፍጠር በአማካይ በዘንድሮ የውድድር ዓመት ሳካ አንደኛ ነው በ90 ደቂቃ። በሁሉም በድምሩ አይደለም በ90 ደቂቃ 1.32 ቢግ ቻንሶችን ይፈጥራል። ከሱ በመቀጠል የተቀመጠው ኬቪን ዲብሮይን ነው 0.91። ሶስተኛ ላይ የተቀመጠው ሶን ነው 0.77። ሁለቱም ተጫዋቾች ግን ከሳካ በላይ ጨዋታ አድርገዋል በዘንድሮ ውድድር። በአማካይ በጨዋታ ግብ የሆነ ኳስ አመቻችቶ በማቀበል ሳካ ነው የሚመራው 0.69። የሚከተለው መሐመድ ሳላ ነው 0.61። ሶስተኛ ላይ የሚቀመጠው ኬቪን ዲብሮይን ከተጫወተበት ደቂቃ አንፃር 0.49። ቢግ ቻንስ ክሬት በማድረግ በሊጉ በአማካይ በ90 ደቂቃ አሁንም የሚመራው ሳካ ነው 1.32። ቻንስ ክሬት በማድረግ ዲብሮይን በአንድ ጨዋታ 3.35 እድሎችን በመፍጠር አንደኛ ነው። ሁለተኛ ላይ የተቀመጠው ሳካ ነው። ከዲብሮይን ያነሰ ጨዋታ እንኳን አድርጎ ሁለተኛ ደረጃ 2.91። ሶስተኛ ላይ የሚቀመጠው አንድሪያስ ፔሬራ ነው የፉላሙ 2.69። ግብ ወይም ግብ የሆነ ኳስን በጨዋታ በአማካይ በቀጥታ ተሳትፎ በማድረግ መሐመድ ሳላ ኮከብ ጎል አግቢ ስለሆነ ከፍተኛ አሲስት ያደረገ ተጫዋች ስለሆነ በዘንድሮ የውድድር ዓመት 0.71 በየጨዋታው አሲስት ያደርጋል ወይም ግብ ያስቆጥራል።
ሳካ 0.57 ወይ ያስቆጥራል ወይ አሲስት ያደርጋል ማለት። ሶስተኛ ላይ የሚቀመጠው አሌክሳንደር ኢሳቅ 0.49። ሳካ ምን ያክል ወሳኝ ተጫዋች መሆኑን በዚህ መልኩ እንመለከታለን። እስቲ ከ2021-22 የውድድር ዓመት አንስቶ በአርሴናል ቤት በርካታ እድሎችን የፈጠረ ተጫዋች ማን ነው? የማርቲን ኦዲጋርድ ክሬት የማድረግ አቅም እያለ የማርቲኔሊ ተደጋጋሚ ጨዋታዎች ላይ በቋሚነት እድል አግኝቶ ይሄን ፍጥነት ኢነርጂ ተጠቅሞ እየተጫወተ ሳካ ግን 74 እድሎችን በመፍጠር ከ2021-22 የውድድር ዓመት አንስቶ በአርሴናል ቤት አንደኛ ነው። ሁለተኛ ላይ ከሚገኘው እንኳን ማርቲኔሊ በእጥፍ ነው የሚበልጠው። ከአርሴናል የፊት መስመር ተጫዋቾች ውስጥ ከማርቲኔሊ ከትሮሳርድ ከአቨርት በእጥፍ ነው የሚበልጠው። ጄሱስን እንኳን ተውት የለም እዚህ ቁጥር ውስጥ ኦዲጋርድ ብቻ ነው የሚበልጠው በዚህ። ይሄ ተጫዋች ማለት የክንፍ ተጫዋች ነው። እንዴት ሳካን የአርሴናል ደጋፊ እንቅስቃሴውን ወይም የቡድኑ ወሳኝ ተጫዋች መሆኑን በእንዲህ መልኩ ነው እንግዲህ የአርሴናል ደጋፊዎች የሚያጡት፣ ሚካኤል አርቴታ የሚያጣው፣ ቡድኑም የሳካን ያክል ኳሊቲ ማግኘት ያልቻለ። ለዛ እኮ ነው ሳካ ከተጎዳ በኋላ የአርሴናል ውጤት አልያዝ አልጨበጥ ብሎ ተደጋጋሚ ነጥብ መጣል ችግር ውስጥ የገባው። ነገር ግን ቡድኑ ለመጨረሻ ጊዜ ከሜዳ ውጪ የተሸነፈው በኒውካስል፣ ከዛም በኋላ ጨዋታዎችን አልተሸነፈም በፕሪሚየር ሊግ። በሜዳው በዌስትሃም ተሸንፏል። ከዛ ቀደም ብሎ የተሸነፈው በኒውካስል። የዛሬው ጨዋታ ጉዲሰን ፓርክ ላይ ኤቨርተኖች እንደምትመለከቱት ሮብ ምሽት ሊቨርፑልን ምን ያክል እንደፈተኑ፣ በተለይ በፊት መስመር በኩል ያለው አጥቂ ጀርሚ ቤቶ የቡድኑ ወሳኝ ተጫዋች መሆኑን ተመልክተናል። ተጫዋቹ ከረፍት በፊት የፈጠራቸው አደጋዎች ለሊቨርፑል ተከላካዮች በጣም ፈታኝ ነበር። ለቫንዳይክም ለኩናቴ አንድ ኳስ አስቆጥሮ ተሽሮበት በድጋሚ ያገኘውን ኳስ የግቡ አግዳሚ መልሶበት ሁለት እድሎችን አግኝቶ አንዱን አስቆጥሮ ኦፍሳይድ የተባለ አንዱን ለማስቆጠር ተቃርቦ ነበር። ይሄ ተጫዋች እንግዲህ ዛሬ የአርሴናልን ተከላካዮች የሚፈትነው ያለ ጋብሪኤል የሚሰለፈውን የአርሴናል ተከላካይ ክፍል ነው። ቤቶን የማቆም ኃላፊነት ዊሊያም ሳሊባ ላይ አለ። የዊሊያም ሳሊባ ተጣማሪ ማን ሊሆን እንደሚችል እስካሁን የተረጋገጠ ነገር የለም። ግን ሳሊባ ደግሞ ለማድሪዱ ጨዋታ በወሳኝ ምዕራፍ ጉልበቱን አቅሙን ቆጥቦ የጋብሪኤልንም ሚና የመሸፈን ትልቅ ኃላፊነት ይዞ ነው የሚገባው። ምክንያቱም እዚህ ያለው አንድ ጀርሚ ቤቶ ነው። እዛ ደግሞ የሚጠብቃቸው የአርሴናል የተከላካይ ክፍል 3 ወርልድ ክላስ የፊት መስመር አጥቂዎች ናቸው። ስለዚህ አርቴታ ዛሬ ላይ በሁለት ሐሳብ ሆኖ ውጥረት ውስጥ ገብቶ መብቴ ሊያበጅለት የሚገባ ወሳኝ ምዕራፍ ላይ ደርሷል። ዛሬ አርሴናልን ሊያስቆጭ የሚችል ውጤት መመዝገብ እንደሌለበት አብዛኛው የእግር ኳስ ቤተሰብ ይስማማል። ምክንያቱም ለቀጣይ ጨዋታ ስንቅ ስለሚሆን ከ3 ነጥብ ውጪ ከጉዲሰን ፓርክ የተሻለ ውጤት አርሴናል ይዞ ይወጣል ተብሎ አይጠበቅም። 3 ነጥብና 3 ነጥብ ብቻ ነው። ግን ሪስክ ያለውን እንቅስቃሴ ይሄ ምናልባት ይሄን ነገር ለምን ደጋገምክ ልትሉኝ ትችላላችሁ። ስፕሪንትና ይሄ አግሬሲቭ የሆኑ እንቅስቃሴዎችን ይሄ በሃይ ኢንቴንሲቲ መጫወት ሚካኤል አርቴታም ዋጋ የሚያስከፍለው እንቅስቃሴ ነው። ከሞመንተም ይልቅ ዛሬ ላይ የአርሴናል ቡድን ጌም ኮንትሮል ላይ የሚያተኩር ይመስለኛል የማክሰኞን ጨዋታ ታሳቢ ካደረገ። ይሄ ማለት ውጤቱን በራሱ እጅ ካስገባ በኋላ ወደ ጌም ማኔጅመንት የሚገባበት የጌም ስትራክቸር ይሆናል ተብሎ ይጠበቃልና የዛሬው ጨዋታ እንግዲህ ለአርቴታና ለአርሴናል ወሳኝ ፍልሚያ ነው። የተጫዋቹን ፊትነስ መጠበቅ፣ ተጫዋቾች በልዩ ፍላጎት በጥሩ ውጤት ማድሪድን ለማሸነፍ ኤምሬትስ ላይ የመጀመሪያውን ዙር አድቫንቴጅ ለመያዝ ይሄ ጨዋታ እንደ መንደርደሪያ ማነቃቂያ
ይሆናል ተብሎ ይጠበቃል። ግን ኤቨርተን ቀላል ተፋላሚ እንዳልሆነ በተለይ አሰልጣኝ ዴቪድ ሞይስ ከመጣ በኋላ በቀላሉ እጅ የማይሰጥ ቡድን መሆኑን በተደጋጋሚ አይተናል። ታዲያ 8 ሰዓት ተኩል የሁለቱ የእርስ በርስ ግንኙነት ለነዚህ ሁሉ ጥያቄዎች ምላሽ የሚሰጥ ይመስላል። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። በጋብሪኤል ማጋሌሽ ጉዳት ዙሪያ እንዲሁም ኢፊሸንሲ በሚል አርዕስት በዘንድሮ የውድድር ዓመት እስከ 30ኛ ሳምንት የሊቨርፑል አመጣጥ ውስጣዊ ጥንካሬና የሚታይ የስሎት ያጫወት መንገድን የምንመረምርበትን ፕሮግራም ይዘንላችሁ እንመጣለን። ይህንን ፕሮግራም ለሌሎች የእግር ኳስ ቤተሰቦች እንዲደርስ ላይካችሁ በእጅጉ ያስፈልጋልና ላይክ አድርጉልን። በጋብሪኤል ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።